ሰላም ወገኖች እንዴት አመሻችሁ? ዛሬ እንግዲህ ምሽት ነው። እዚህ እንግዲህ በመላው ዓለም ያላችሁ እንደምን አላችሁ፣ እንደምን አደራችሁ፣ እንደምን ሰነበታችሁ። በመሐሙድ የድሮ ዘፈን አንድ ማስታወሳት አለች። አሁን ለምናገረው ነገር ለሁሉም ጊዜውን ይጠብቅለታል፣ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃም ርቃ በሰው ተፈተነች ጊዜዋን ጠብቃ። ሽምብራ ሲዘራ ሌላው ይታጨዳል፣ አንዱ ሞቱ ሲያድር ሌላ ይወለዳል። ለሁሉም ጊዜውን ይጠብቅለታል። ለምን እንደው ታውቃላችሁ ወገኖች? ወያኔ የባህላዊ ጄኔራል ዮሐንስ ገብረ መስቀል ጋር ኤንቢሲ ኢትዮጵያ በሚል የዩቲዩብ ላይ ሳዳምጥ ነበርና ድሮ ይነገሩ የነበሩት ድሮ ልበል እንግዲህ፣ ምክንያቱም አሁን ወያኔ እኮ ምናምኑ ሁሉ 36 ዓመት ሞላው ጎበዝ። በጣም እኮ የሚገርም ነገር ነው። የሚገርም ነገር ነው። ይኸው እንግዲህ ጊዜ ጠብቆ እውነቶች እየወጡ ነው። እውነታዎች ያኔ እንዲሁ ይጻፋል፣ ይነገራል። ማንም ኬር አይሰጠው፣ ማንም ኬር አይሰጠው። አሁንም ቢሆን እንደምታዩት ነው ሀገራችን ላይ ምንም በቃ ቅኔ ሰምቶ ወደ ቤት ይሄዳል። በቃ በእውቀቱ ስዩምና አንድ ተስፋውን ይባላል። እኔ ያለው ዩቲዩብ ላይ ታዘባለሁ። ለምዶ ታውቃላችሁ? አሁን ቆራት ትግል እያደረጉ ያሉት ኦንሊ የአማራ ፋኖች፣ እነሱንም አንድ ሊያደርጋቸው የማይችል ጃንክ ይፈጥሮባቸዋል። ሰላዮቻቸውን እየላኩና አብይ አህመድ እና ዛሬ የገጠመኝ ይሄ ባህላዊ ጄኔራል ዮሐንስ ገብረ መስቀል ስለ ስብሃት ነጋ የኤርትራ ሙሉ አምባሳደር እሱ አሁን ይናገረው እንጂ እኔ ገና ተማሪ እያለሁ የኢህአፓዎች እንግዲህ እኛ ልጆች ስለሆነ እነሱ የሚያደርጉትን ከመስማት እንጂ መናገር፣ ትልቅ ሰው ሲናገር አትናገሩ ይባላል። ለኤርትራ መገንጠል ብታምኑ ባታምኑ እኔ ከኢህአፓዎች ሰማ ነበር። መብቷ ነው የሚሉ የገዛ ዘመዴ የአጎቴ ልጅ ስታወራ አጎቴ ይከራከራታል። ኤርትራ አዎ ነፃነቷን ማግኘት አለባት፣ በግድ ነው የተያዘችው ስትል ይሄ ትልቅ ሰው ሲናገር መናገር ክልክል ነው። ዝም ብዬ ሰማ ነበር። እግዚአብሔር ምስክሬ ነው። እውነቴን ነው የምላቸው። በልጅነት አንደበቴ የማስታውሰው ነው። ትምህርት ቤት ኤርትራ የኢትዮጵያ ቀለም ሆነን እየተማርን ያደግ ነው። ገና ኤሌመንተሪ ተማሪዎች ሆነን የኢትዮጵያን ታሪክ ደግሞ በጎልማሳነቴ አይደለም በጎረምሳነቴ ወይም በወጣትነት ዘመኔ፣ አሁን ጎልማሳ ነኝ። በኢትዮጵያ ባህር ኃይል ውስጥ ሆነን ዋናዋ የኢትዮጵያ አካል ዋናዋ መሰረቷ በአክሱም ኪንግደም ዘመን በእነ ንግሥተ ሳባ ባህረ ነጋሽ ነው እንደው የምትባለው ስሟ። ይሄ ኤርትራ የባርነት ስም ነው። ባርነት ጣሊያን የሰጣቸው ስም ነው። ማንም ይሄ በቅኝ ገዢዎች የተሰጣቸውን እኮ ስም ጥለውታል። ወደ በቃ ጋርቤጅ ውስጥ ከተውታል። አንድ አሁን ኤርትራዊ ሲሉ እኔ ግርም ነው የሚለኝ። የባርነት ስም እኮ ነው። ታስታውስ ነው በደርግ ጊዜ በላይ ተክሉ የሸንጎ አባል አልነበሩም? እኚህ ባለኬክ ቤቱ አስመራ ኤርትራ ተወላጅ ናቸው። ፕሬዚዳንት መንግስቱን ጠይቀዋል። ወደ ድሮ አስመዋ ለምን አትመለስም ኤርትራ ብለው ፕሬዚዳንት መንግስቱ የሰጡት መልስ ራሱ የኤርትራ ህዝብ ለምን ዝም አለ? ራሱ ይናገር፣ እኛ በዚህ ጉዳይ አንገባም ብለው ነው ዝም ያሉት። እና ነገር ስላነሳው ነው እንጂ አሁን ባህላዊ ጄኔራል ዮሐንስ ገብረ መስቀል ከሚናገረው ንግግር እኔ ለቀዋለሁ። ድምፄን ትንሽ ላሰማ ብዬ ነው። ያው ለሁሉም ጊዜውን ይጠብቅለታል በማለት እንግዲህ ሰለሞን የዳዊት ልጅ ማለት ነው። እና ጊዜው ደርሶ ተናገረ። ሰውዬ ስብሃት ነጋ እንደውም ፊት ለፊት የጠየቀው ጋዜጠኛ ነበር። ኤርትራዊ ነህ ሲለው አዎን ነኝ ብሎ እኮ ተናግሯል። በወያኔ ህወሓት አመራር ውስጥ የኤርትራ ተወላጆች አሉ። እንግዲህ ነከሬ አንዳንዱ ሀፍ ነው እንደ መለስ ዜናዊ እነዚህ ነበሩ። በቃ ኤርትራን ሲያስገነጥሉ የነበሩት
የሚያሳዝኑኝ ግን ማለት ታውቃላችሁ የትግራይ ወጣቶች እኔ ምጽዋ ላይ የካቲት 82 ዓመተ ምህረት ግቢያችን ውስጥ የገደልናቸው የትግራይ ወጣቶች ናቸው ብዬ ስናገር አንድም ትግሬ ኤርትራ ውስጥ ሄዶ ዘምቶ አያውቅም የሚል ኮሜንትና ስድብ ነበረ የሚነገረኝ። አጎቶቻችሁን እዛ በመትረየስ ነፍተናቸዋል ኤርትራ ለማስገጠር የመጡትን። ሲላኩ አሁን ይሄን ሁሉ አጋለጠ ሰውዬ። ሙሉውን ቃለ ምልልስ ብትሰሙት ጉድ ነው የምትሉት። እኔ እንደዚህ ሰምቼ አላውቅም። ለስልጠና እየተባለ ነበር አሉ የሚላኩት። ታደሰ ወረደና አቅፋ ተዋግተዋል የእኛን ሰራዊት። ይህን በፊት ነው የሰማነው። እና የትግራይ ወጣቶች ለልምምድ ተብሎ ይላኩና ኤርትራ በረሃ ውስጥ ያውም እኮ እየናቋቸው ነው አሉ። እንደዛም ሆኖ አጋሜ እየተባሉ አጋሜ ይባላሉ። ዛላምበሳ ይሄ የንቀት ስሞች ሲልቋቸው እኛም ኤርትራ በነበርኩ ጊዜ እሰማለሁ። አጋሜ ሌላም ስም አላቸው። ይሄ መንገድ ጠረጋ፣ ግርድና፣ ይሄ ቁልቋል ለቃሚ፣ በለስ ለቃሚ ይባላል። ይሄ ነፋሲት አካባቢ የቁልቋል ቦታ አለ። እነሱ በለስ ይሉታል። እኛ በለስ ብናውቀው በመጽሐፍ ቅዱስ የሚጠቀስ ልዩ ፍሬ ነው። የቁልቋል ፍሬ እኛ ቁልቋል ነው የምንለው። እሱንም ለአህያ ነው የሚሰጠው። እሱን እየበሉ እኛ ለአህያ ይሉናል እኮ። አድጊ እኮ ነው የሚሉን መሀል ሀገር ያለውን ሰው አድጊ። ለነገሩ እንዴት መሰላቸው? ጣሊያኖች ናቸው። ቹቾ ባፋንኩሎ ያለ ጣሊያን በካልቾ ይጠርጋቸው ነበር ሲያሰራ ምን ሲልም። ቹቾ ማለት ደግሞ በጣሊያንኛ አህያ መሆኑን ሰምቻለሁ። ለካ እነሱ ሲሰደቡ የነበሩን ወደ እኛ አንበሶች ነን እንዴ! የእኛ አያቶች አንበሶች። አድዋ ለጣዛው የእናንተን ማነው ዱቼ ምናምን ነገር ነው አሉ ስማቸው ደግሞ ዱቼ ሳቄ የመጣው ራስ አበበ ሲናገሩ አንድ ቪዲዮ ላይ ሰምቼ ነው። ባንዳዎቹን ሲጠቅሱ እዛማ እንዲያው በቃ እነዚህ ባንዳዎቹ ዱቼ ይላሉ። የጣሊያኑ ምንድነው ንጉሥ ነው ምናምን ዱቼ ይባላል። ብቻ ዱቼ ምን እንደሆነ ባላውቀው እሳቸው ገርሟቸው ነው እንግዲህ። ያው ጃንሆይ ግን ባንዳዎቹን ነው ሹመት የሰጡት። እነ ከበደ ሚካኤል ምናምን የሚባሉትን ታዋቂው ዶክተር ከበደ ሚካኤል እነሱንም አፄ ኃይለ ሥላሴ ጠቅላላ በቃ ሲመጡ እንደ ማናቸው ራስ ኃይሉ የሚባሉ ከጣሊያኖች ጋር ሲሞዳሞዱ የነበሩ ወደ ጣሊያን ሄደው እነሱ ሁሉ ሹመት ሰጡ እሳቸው። ከዛ ገጣሚዎች እነዚህ የተጣሉ አርበኞች አገሬ 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 ሆይ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ተብሎ ነበር አሉ። ባንዳ በባንዳ ያደረጉት አፄ ኃይለ ሥላሴ። እና ለማንኛውም እስቲ ወያኔ ባህላዊ ጄኔራል ዮሐንስ ገብረ መስቀልን አዳምጡት ምን እንደሚል። ስብሐት ገብረ እግዚአብሔር ይቅርታ፣ ስብሐት ነጋ ማለት እግዚአብሔር ይቅር ይበለኝ። ስብሐት ገብረ እግዚአብሔር ኢትዮጵያን ይወዳል። ወያኔም አልነበረም፣ ማንንም አልነበረም፣ ራሱን የነበረ ሰው ነው። ስለዚህ ባህላዊ ጄኔራል ዮሐንስ ገብረ መስቀል የስብሐት ነጋን የሚናገረው በቪዲዮ ሁሉ ሰማ ነበርኛ። ለኤርትራ በቃ የቆመ እንትን ነበር። ተናግሯል እኮ የእሱ እህት ጻድቃን ነጋ በኢሳያስ አፈወርቂ ቦታ ሹመት ነበራት። ብዙዎችን አታውቁም። እሱ ይሄኛው ደግሞ ህወሓትን ያዞራል። እና እንዴት አሁን ባለፈውም በዚህ በድንገቱ ውጊያ ሌሎቹን ግንባር መተው ገለዋል። እነ ሻዕቢያ ስብሐት አልተነካው ገደል ውስጥ እንዲገባ አደረጉት። እንግዲህ ከገደል ሲወጣ አይተናል። በምናምን ሰው እንዴት ወረዱ እዛ ውስጥ ነው ያልኩት። በቃ
መልሰው ላኩት። አሁን እሱ እንደዛ ሆኖ እያቀራራላቸው ነው እንደና አብይ ከሻዕቢያዎች ጋር ነው የሚሞዳሞዱ አሁን። እና ለማንኛውም እስቲ ባህላዊ ጀነራል ይቀጥሉ። ዲዛስተር በጣም መጥፎ ነው። ከዛ በኋላ ድርጊቱ ሲገመግም በጭራሽ ኤክስፔክት አላደረግንም አልጠበቅንም ብሎ ኦፊሻሊ ያው እኛም በምንሰማው ላይ ተነገረ። እናንተ እርሶ በተለይ እርሶ የዛን ጊዜ ታውቁ ነበር ነግረናቸዋል የሚል ነገር አላነሱ? አንደኛ እኛን የሚጨምር ስብሰባ አድርገው አይደለም የሚገመግሙት። ይህንን መያዝ ያስፈልጋል። በጦርነቱ መሀል ነበር ደግሞ የሚያደርጉት ታውቃለህ። ግምገማው ይሄ ሻዕቢያ መጀመሪያ ሻዕቢያ ሳዋ ብቻ ሲሆን ስራው አንጠርጥር ብለዋል። ነፃ ሀገር ስለሆነ የፈለገ የማድረግ መብቱ ነው እያደረገ ያለ። ወደኛ መውረር ግን ይህን ማሰብ እብደት ነው ይሉን ፖለቲከኞቹ ይሉ እንደነበረ ነው የማውቀው። በኋላ እብደቱ ከመጣ በኋላ ሻዕቢያ ሊወር ይችላል ብሎ የሚገምት ጠንቋይ ነበር ማለት ነው ሲሉ ነው የሰማሁት። ጥንቆላ ያስፈልገው። ዚያድ ባሬ ሶማሊያ ወደ ኢትዮጵያ ሲወር 1999 በጣም ትልቅ ሰራዊት ልክ ኤርትራ ኢሳያስ ያደረገውን ነበር ያደረገው። በጣም ትልቅ ግዙፍ ሰራዊት ያዘ። አየ ግዙፍ ሰራዊት ይዘ ድሃ በተለይ ድሃ ሀገር ሆነ ወይ እንደና አሜሪካ ከሆነ ይፈለግ ብታገዝፈው ከገበያው ጋር ፊት ያደርጋል። የዚያድ ባሬ ግን ሰበሰበውና ኤርትራ ለመውረር ብቻ ኢትዮጵያ ለመውረር ብቻ ስለፈለገ አድርጌ አልወስደው ወደ ሳሙኤል ካልተፋው ተመልሶም ሊበላው ይችላል። እና በእነዚህ አይነት ሁኔታ ጎረቤት ሆነ ጠንቋይ መሆን አያስፈልግም። አንዳንድ ሰዎች የተማሩ አሁን የተማረ ብዙ አይነት ነው። ግን የተማረ ማለት ለእኔ ያለማወቁን ያወቀ ነው እንጂ ያወቀ አይደለም። ግን ትንሽ በዚህ ለበር ራሳቸው የሚያዩ ሰዎች ምሁራን ኤርትራ ነፃ ያወጣችው ኢትዮጵያ ውስጥ ባስቀመጠቻቸው ኤርትራውያን በቃ ለኤርትራ ብሎ የሚሞግቱ አሉ። ውሸት ነው አልልም እኔ አሁን ውሸት አድርጌ አልወስደውም። ስብሐት እዚህ ሆነ ቋሚ የነሱ አምባሳደር አድርጌ ነው የምወስደው። ከድሮም ስለጀመረ እንትኑ ደግሞ እዚህ አምባሳደር ማድረግ ኢሳያስ አያስፈልገው። ሌላ ደግሞ ለኤርትራ በጣም የሚራራ ነገር ከሚገባ በላይ ነው። ማንም ዓለም ያላረገውም ህይወትም ከፍለናል። እዛ ሄደን መርሰነር ተብለን አልተከፈለን። መርሰነር እኮ ይከፈለዋል። ክፍያ እኮ የለውም። ስሙ ምን እንደሆነ አላውቅም። ለዛ ነው በደንብ ገና መጻፍ አለበትም ብለው እና በኋላ ከወረረም በኋላ ቲቤሌቭ አመራር ወደ ለቀውስ ተጠቀሙበት እንደገና በውስጣቸው። ለምን ብትለይ የሆነ ግሩፕ መጣና ሊወረን ይችላል ነበር አለ። ሌላ ደግሞ ምሽጉን ይዞ የሚከላከል መጣ። ይሄ ሊወር ይችላል ብሎ የሚናገር ጠንቋይ ነው። የሆነ ጠፍቶብን ኮንትንስ ወደ ጠንቋይ የሚሉ ቃላት ሲወጡ አስታውሳለሁ። እኛ ጋር መጥቶ መከላከያ መጥቶ እንዳልኩ ነው ወታደራዊ የሙያ ድንቁርናችን ለህዝቡ እንደምንነግረው አይደለም። ይኸው ባድመ እንዴት ነው የተወረር ነው እምቢ እዩ አናይም። ይህ ገባ ነው አይገባም። እንዲያውም በህግ ያስጠይቃል፣ ሪዛይን ያስደርጋል። ሚኒማም እኮ ሪዛይን ያስደርጋል። ግን ይሄ ወደ ስርዓት ልትመራው ስትፈልግ ኖ ነው የሚል ቲፒኤልኤፍ። እኔ የባድመውም ከዛ ደግሞ ውጊያ ስናደርግ ጾሮና ላይ ከባድ ወንጀል ፈጽመናል ከመጀመሪያው ዓመት። አሁን እኔ ሰው የሚረዳኝ ሀሳብ ሳነሳ አንዳንድ ሰው የፈለገ ይረዳ ደማይደ ያብስለው ከውሎቻችን እየተነሳን ጥሩ ነገር ጥሩ ለሰሩ ፕሮሞት ማድረግ አይደለም ኢንሽናላይዝ ማድረግ ሰው አለ ሀሳብ የሚያመጣት ሀሳብ አምጥተው ጥሩ ስራ እንዲሰሩ ያረጋቸውን ነገር ኢንሽን ለማጠናከር መጠቀም